መድኃኒት ነው እና ማዘሬ ታማሚ ነበረች እና አንተን ትንሽ ጭንቅላቷ ልክ አልነበረም ምናምን እና ከአጎቶቼ ጋር ትጣላ ነበረ። ይመቷት ነበር እነሱ። ከዛ 2010 ላይ አረፈች። እሷ ስታርፍ ከአጎቴ ጋር መኖር ጀመርኩ። እኔ አጎቴ ጋር ሆኜ ብዙ ማቅም ነበር የምትኖሪው። ለእናትሽ አንድ ልጅ ብቻ ነሽ? አይደለሁም፣ አሉ ሌሎች አሉ። አጠቃላይ 5 ነን። ኦኬ። 5ታችሁም ከእናትሽ ጋር አንድ ቤት ነበር የምትኖሩት? ሌሎቹ ትላልቅ ስለነበሩ ሶስቱ ራሳቸውን ችለው እየወጡ ናቸው። እኔና ታናሽ ወንድም አለኝ። ሁለታችን ነው የምንኖረው እናቴ ጋር የነበረው እና እንዴት ነው እናትሽ የሚመጣው? ቤታችሁ እየመጡ ወይስ አብረዋችሁ ነበር የሚኖሩት? እሱ የአያት ቤት ነበረ ማለት እህትና ወንድም ስለሆኑ አባትና እናታቸው ሞተዋል የነሱና እዛ ቤት ላይ ደግሞ ውርስ ስለሆነ ክላስ ስለነበረው እዛ ላይ እህቶች ወንድሞች ምናምን አንድ ላይ ተሰብስበው ነው የሚኖሩት የኔ አክስትና አጎቶች ማለት ነው። ከዛ እንደዛ እየኖሩ ትንሽ ጭንቅላቷ ስለሚያማት ውጭ ምናምን እየወጣች ምናምን ታድራለች እኛን ይዛ ምናምን። ከዛ እንደዛ ምናምን ስታደር ሰው ምናምን ሲሰርባቸው እሷን ሄደው ይመቷታል ነው። እንዴት እህትህን ሰብስበህ መያዝ ያቅታል የእህት ልጆች ምናምን እያሉ ሲሉቸው ይመቷት ነበርና ታማ የሆነ ሰዓት በጣም ታመመችና ልትሞት 1 ወር ከምናምን ሲቀራት በጣም ታማ ቤት ውስጥ ተኝታለች። የነበረን ትንሽ ፍራሽ ነው ምናምን እዛ ተኝታለች። ምግብ ምናምን እኔ ድንሽ መቀቀል ብቻ የምችለው ሙያ ስላልነበረኝ እሱን ቀቅዬ ምናምን እንበላለን ምናምን። በጣም ስደክም ሆስፒታል ለመውሰድ መጡ። ደግማ በቃ ልትሞት ትንሽ ቀን ነው በቃ ይቀራትና መጡ ምናምን። እኔ ደግሞ ህፃን ስለሆንኩ ትምህርት ቤት ሄጄ ስመጣ ሆስፒታል ይዘዋት ሄዷል ምናምን። ታክማ በ3ኛ ቀን ምናምን አረፈች። ስታርፍ ተቀበረች ምናምን። ታመች ነበር የዛኔ እናትሽ ስታርፍ? የዛኔ 12 ዓመቴ ነው። 11 ጨርሼ ወደ 12 ስንተኛ ገባሁ? 2010 አሁን 2019 ሲመጣ 19 ዓመት ይገባለሁ ጥቅምት 7። ከዛ እንደዛ ሆኖ እሷ ካረፈች በኋላ 40 ምናምን ወጣ ከአጎታችን ጋር መኖር ጀመርን እኔና ወንድሜ ማለት ነው። ከዛ የኖርን ምናምን እንትን አቅም አለው ግን እኔን የማስተማር ፍላጎት የለውም እሱ ማለት ነው። የሆነ ወጣት ልጅ ነበርና ቤተሰቦቹ እዛ ናቸው ምናምን ራሳቸው ጨርሰው ምናምን ዳሩ በ12 ዓመቴ 2012 ላይ ሁሉም ነገር አልፎ ምናምን። ሚዛን ኢትዮጵያ አዲስ አበባ ነው? የት ነው አላውቅም። አዲስ አበባ አይደለም ገጠር ነው ደቡብ ነው። ኦኬ። ከዛ በ12 ዓመቴ ዘመን ኦሬዲ 2012 ማለት እኮ የዛሬ 7 ዓመት ነው። 2012 7 ዓመት እንዴት የዛሬ 7 ዓመት እዚህ ዘመኑ ሰልጥኖ እንዴት አንቺን የስንት ዓመት ልጅ ነበር? የ13 ዓመት ልጅ ሆነሽ ነው ይደረግ 12 2012 2000 ላይ ነው የተወለድኩት። ኦኬ። እና በ12 ዓመትሽ በዚህ በሰለጠነ ዘመን እንዴት ይደርሻል? በጣም እልከኛ ነው። አሁንም አናወራም ከሱ ጋር። በጣም ኃይለኛ የሆነ የሰው የለም አታውቂም፣ የሆነ ጉልበተኛ የሆነ ሰው እንደዛ ነው የነበረውና ግን ጎረቤት ምንም አላለ ማንም ምንም ብሎ እንትን ሊያግዝልኝ የተነሳ ሰው አልነበረም በሰዓቱ። እና ከልጁ ጋር 2012 ላይ ተጋብተን አንድ ቤት መኖር ጀመርን እዛው ሚዛን ቴፒ ማለት ነው። አንድ ላይ እየኖርን 1 ዓመት አለፈን ልጁ ጋር አብረን እየኖርን ማለት ነው። ይቅርታ አድርጊልኝና ማንስተሬሽን ያየሁት ከሱ ጋር ሁኚ በቃ 2013 ሊገባ ትንሽ ሲቀረው ነው ማንስተሬሽን ያየሁት ማለት ነው። እና ከዛ እንዳያሁኝ ለካ ቅሪት ቀርቶብኛል። እኔ አላወኩትም። ትምህርትም ስላላስገቡኝ ምናምን አላወኩኝም። ከዛ ቅሪት ቀርቶ ምናምን እንደቀረ ሲያቅ ጥሎኝ ጠፋችሁ ተነስቶ። ከዛ ማርገዝሽን ሲያቅ ማርገዝን ሲያቅ እሱ ተደርሽቶ የስንት ዓመት ሰው ነበር? እሱ ትልቅ ነው። ዩኒቨርሲቲ ተማሪ ነበር እሱ። ኦኬ። እድሜውን አታውቂውም? ጀስት ዩኒቨርሲቲ ተማሪ ነበር። ቢያንስ ኦልሞስት አሁን ላይ በፊት የዛኔ ስንገናኝ 23 እንደዛ ይደርሳል። 23 22 ይሆናል። እና ከዛ አርግጂ ምናምን ይሄ ዳረኝ አልኩሽ አጎቴ ጋር የምከፍለው ቤት ኪራይ ሳጣ ይሄኛው ጥሎኝ ሲጠፋ እንግዲህ ድሮኛል ላይተወኝም በሚል ተስፋ ሄድኩ እሱ ጋር። ሲሄድ አይንሽ ላፈር ምናምን አለኝ። ከዛ ሁለተኛ አጠገቤ እንዳደርሽ አክስቶቼ ነበሩ
በሴት አይጨቁንም ብዬ ምናምን ሄድኩኝ እነሱ ጋር ለመንኳቸው። የለም ምግብ ሰጡኝ ምናምን ውሃ ይጫሉ። ከዛ ሄድኩኝ የሆነ ሰው ቤት ገባሁና ስራ መስራት ጀመርኩኝ። ለካ እርጉዝ እንደሆንኩ ስላላወቁ ያስገቡኝ ህፃናት ብለው ስራው። ግን እሺ አጎቶችሽ ኦኬ አጎትሽ አባረረሽ ራሱ ድሮሽ ስታረግጂ እና ሳረግዝ እምቢ አለ አልፈልግሽም ማለሽ። እሺ አክስቶች ምን ነው አክስቶችስ ምን ነው ጨከኑ? አጎትሽ እንኳን አይምሮ ታማሚ እናትሽን ይደበድብ ስለነበረ ከእንደዚህ አይነት ጨከኑ ምንም አይነት ራዕይ አንጠብቅም። አክስቶችሽ ምን ሆነው ነው ሴቶች ሆነው ያላስጠጉሽ? እምቢ አሉኝ። ሄድኩኝ ለመንኳቸው ምናምን እምቢ አሉኝ ሲሉኝ ሰው ቤት ሄድኩኝ። ገባሁ ሰው ቤት እየሰራሁ ነው። እህት ወንድሞቼ ደግሞ እህቴ ደግሞ አንዷ አልነበረችም። ዲማ የሚባል ከተማ ካወቅሽው ስልክ ደግሞ በዛ ሰዓት ስለማላቅ አልደወልኩላትም ምናምን ብዙም እንትን አንድ ላይ ያደግን እህትና ማቾች አይደለንም። ማለት ህይወት የበተነው ቤተሰብ አላ እንደዛ አንተ በታተነን ያደግነውና እንዲህ እህት ፍቅር ወንድም ፍቅር ምናምን ተሰታተን አናውቅም። እኔ ከትንሽ ወንድሜ ጋር ብቻ ፍቅር ያለን። ከዛ አንድ ቤት ያደጋችሁት ከሱ ጋር ስለሆነ ከሱ ጋር ብቻ እሱ ጋር ፍቅር አለን አሁንም ቢሆን ማለት እነዛ ጋር ግን አብረን ስላልሆን ቦታ ብዙም አንሰጣጥም እና እንደምንም ማያልፍ የለም። እዛ ሰው ቤት እየሰራሁት ሰዎቹ ሆዴ መግፋቱ ሳያውቁ ውጪ ምናምን አሉ ከቤቱ ማለት ነው። ወጥቼ ቤት ተከራየውና ፍራሽ እኛ ጋር ዝም ብሎ የሆነ ርካሽ ፍራሽ አለ ወዳ ፍራሽ የሚባል በእንትን ነው የሚሰራው በጭቃ በሚቦካበት ነገር የሚሰራልና ርካሽ ነው በጣም። እሱን ገዝቼ አንሶላ ገዝቼ ቤት ተከራየው ነው እዛ እነሱ ጋር ሰራ ባጠራቀምኩት ብር ማለት ነው። ተከራይቼ 9 ወር ምናምን ደረሰ። ያኔ ቤት ኪራይ 350 ብር ነበረ የምከፍለው የነበረው ማለት ነው። እሱን እየከፈልኩኝ መኖር ጀመርኩኝ ምናምን። ምጤ መጣ 9 ወር እንደምንም ማይደርስ ቀን የለም መጣ ምናምን ወለድኩ። አከራዮቼ ይዘውኝ ሄዱ። ሴት ልጅ ወለድኩኝ 2014 ጥቅምት 30 2014 ወለድኩት ማለት ነው። እንዴ ያረገዝሽው 2013 ላይ ነው መጨረሻው ላይ 2013 ሊያልቅ አካባቢ ላይ ነው የወለድኩት ያረገዝኩኝ ማለት ነው። ኦኬ ከዛ 2014 ጥቅምት 30 ተገላገልኩ ሆስፒታል ገብቼ ማክሰኞ ላይ አንቺ 2000 ሚሊኒየም ምን ወር ላይ ነው የተወለድሽ? 2000 ዓመተ ምህረት ምን ወር ላይ ነው የተወለድሽ? ተቋርጧል ጋይስ እኔ ተቋርጫለሁ። ሁለት ሺህ ዓመተ ምህረት ምን ወር ላይ? እኔ 2000 ዓመተ ምህረት ጥቅምት 7 እኔ ተወለድኩ። 2000 ዓመተ ምህረት 2014 ጥቅምት 30 ደግሞ ልጄ የተወለደችበት ጥቅምት 30 በሞላ በ23 ቀን 14 ዓመት በሞላሽ በ23 14 ዓመት በሞላኝ በ23 ልጄ ተወለደች። እሺ ከዛ እሷን ወልጄ ቤት ውስጥ ምንም የተዘጋጀ ነገር ምናምን አልነበረም። ቤት ገባን ማለት የቲፒ ህዝብም ደግሞ እግዚአብሔር ይስጠው አንዳንድ ነገር ብዙ ነገር ተባብሮኛል እና መጣው አክስቶቼ አጎቶቼ ምናምን ምላቸው መጣው አልጠይቁኝም። የሰፈር ሰው ግን የሚያቀኝ እናቴ እንደዛ ስትሆን ምናምን የሚያቀኝ ዳታ ልሙላልሽ እያለች ነው ሳምሪ። ኧረ አለው አመሰግናለሁ አብዬ። እሺ ከዛ የሰፈር ሰው ምናምን መጥቶ ጠየቀኝ ምናምን ለ2 ወር ከምናምን ድረስ ከአራስነት እስከወጣ የተቸገርኩት ነገር አልነበረም። የሰፈር ሰው እያገዘኝም ስለነበር ምናምን ቤት ኪራይን አዋጣው ምናምን ከፈሉልኝ 3 ወር። በቃ ብዙም ያስቸገረኝ ነገር አልነበረም በሰዓቱ። ከዛ ደካ እንትን ትንሽ ከፍ ያለ ጥርስ ማብቀል ሲጀምር ብዙ ነገሮች እንትን ያስቸግሩሻል። እሷ በቃ ያደገች 4 ወር ምናምን ሲሆናት እኔም ትንሽ እንትን እያልኩ ሰው ከአራስነትሽ ስትወጪ ያ ሰው አራስ እያለሽ እየመጣ ሰው ላይመጣልሽ ይችላል አራስነት ስለወጣሽ። ከዛ እንደዛ የሆነ ሰው ቤት ምናምን ልብስ አጠባ ምናምን ጀመርኩ። እሷን አዝያት ማለት ነው 4 ወር ሆና አዝያ ልብስ አጠባ ምናምን ጀመርኩኝ። አልሆንም አለኝ። በቃ ቤት ኪራይም ከፍለው ከየት ላምጣ፣ እሷ ማበላት ከየት ላምጣ፣ እኔ ከየት አምጥቼ ልብላ። በቃ ነገሮቹ ዝብርቅርቅ ቃሉ ማለት ነው። መጨረሻ ላይ ቤት ኪራይ የ2 ወር አለፈብኝ ባንዴ ማለት ነው። እሷ 6 ወር ሞላች ይዛኔ
2 ወር ቤት ኪራይ ሲያልፍብኝ ሚጣ 6 ወር ሞላት። ከዛ ሴትዮዋ በጣም ወገብ ቁጥር ቤት ታመጭም እንደና ቤት ኪራይ ብር ተጪ ማለት ጀመረች። ተሳቅቄ ውጪ ህፃኗን ይዣት 2 ቀን አደርኩ። 2 ቀን ማለት ነው። ከዛ አድሬ ምናምን ሚጣ ትንሽ ከፍ ማለት ጀመረች። 8 ወር ምናምን ሆኗት በቃ በጣም እንትን አቅሜ ምናምን አልችላለኝ። ቤት ኪራዩንም እየኖርኩበት ነው፣ ግን ሰው እየለመንኩ ምናምን ቤት ኪራይ መክፈል ጀመርኩኝ። መጨረሻ ልጁን ለመክሰስ ምናምን ሞከርኩኝ በ8 ወር ማለት ነው። ሲከሰው በቃ ያኔ ተመርቆ ምናምን ስራ ይዟል። በወር 500 ብር ቆርጥላት ተቆራጭ አደርግላታለሁ አለ ማለት ነው። የልጅ አባት ተቆራጭ አደርጋለሁ ሲል እንግዲህ በቃ ምንም አማራጭ የለኝም። እሺ አልኩት። ያንንም ላይልክም ይችላል እሱን ሚልካትን ለቤት ኪራይ ማድረግ ያደርግልኝ ተስማማና በፖሊስ ጣቢያ ሴቶችና ህጻናት ጉዳይ ነው የከሰስኩት የነበረውና 500 ብር ተቆራጭ ያደርግልኝ ተስማማ። ከዛ እሱ ለቤት ኪራይ ምናምን እያረኩኝ እንትን ማለት ጀመርኩ። ለሷ መኖር ጀመርኩኝ። ልብስ አጠባ ምናምን ሰው ቤት እየሄድኩ እያጠብኩ እሷን አዝያት ምናምን ልብስ ማጠብ ለወንደላጤ ምግብ መስራት ጀመርኩ። እንደዛ ቀላል የሚባሉ ስራዎችን ማለት ነው። እነሱን እየሰራሁኝ እያለም አልሆኑልኝም። ሰው እንዲህ እንትን አስተማሪዎችም ስለነበሩ ዩኒቨርሲቲ አስተማሪዎች ናቸውና ለቀው ወደ ሀገራቸው ምናምን መሄድ ሲጀምሩ የሚሰራው ስራ እየቀነሰብኝ ምናምን መጣ። ዳይሬክቱ ማረግዳት ነገር እየቀነሰብኝ መልሼ ወዴት መቸገር ላይ ገባሁኝ። አሁንም ስራ መስራት እየቻልኩኝ መቸገር ጀመርኩ ማለት ነው። ከዛ እንደዚህ እየተቸገርኩ ምን እያልኩኝ የሆነ ሳሱም ብሩን አቋረጠብኝ። ሆሳና ነው የሚኖረውና ብሩን ሲያቋርጥብኝ ደወልኩለት። ሲደውልም አያነሳም። ምንም ቤት ኪራይ የምከፍለውም አጣሁኝ። ከዛ በቃ በጣም ተቸገርኩት ማለት ነው። ህፃኗ ወልጃት ምናምን እነሱ ጋር የሆነ ሰርግ ነበረ እኛ ሰፈር ማለት ነው። ሰዎቹን ሄጄባቸውም እኔ በመልክም ሰዎቹን አላውቃቸውም። የእነሱ አከራይ ናቸው። የተከራይ ሰርግ ነበር የነበረው። የትግሬ ሰርግ ነው ሰርጉ። ከዛ በጣም ርቦኛል። ቤት ኪራይ ምናምን ቀን አልፎብኝ ቤት መሄድ ፈርቻለሁ ምናምን ርቦኛል። እሷም ርቧታል። ጡቴ ደግሞ ደርቋል። ያኔ ዓመት ከ3 ወር ምናምን ይሆናታል ሚጣ። ከዛ እዛ ሰርግ ቤት ገባው ቀጥ ብዬ ከፈለጉን ትራፊ ነገር ሚስጡኝ ከሰጡኝም ደህና ነገር ይስጡኝ ብዬ ማለት ገባው። በስነስራ በክብር አስተናግደውኝ በቃ እኔ ህይወቴ የተቀየረችበት ምናት ያቺ ቀን ማለት ነው። ከዛ ሰጡኝ ደህና ምግብ። ለልጄም አልጫ ሰጧት በላች። እኔም በላሁ ምናምን። የተከራይ ሰርግ ነው ይሻል ነበር። አከራዮቹ እዛ ነበሩ። እንደ እናቱ ነው የዳሯት እነሱ ናቸው ተከራዩ ማለት ነው። ሚጣ ሂዳ ተከራዩ ባልየው ጋር ሂዳ ተጠመጠመች ማለት ነው። የኔ ልጅ አታውቃቸውም ምንም አትላቸውም። ሄደች ምናምን እነሱ ላይ ተጠመጠመች። ከዛ ባባ ነው የሚባለው ቤት የሚጠሩት ስሙ ማለት ነው። ከዛ ሂዳ እነሱ ጋር ስትጠመጠም በቃ እኔ ጠገቡኝ፣ እሷም ጠግባለች። ከፋኝ በቃ አለቀሱ። ከዛ ምን ሆነሽ ነው ጌጤ ትባላለች ሚስቱና ምን ሆነሽ ነው ነይ ብላኝ ጓዳ ነው ይዛኝ የገባችው። ነገርኳት እንደዚህ እርቦኝ ነበር የገባሁት ነው ስለጠገብኩ ደስ ብሎኝ ነው ማለቅሰው አልኳት ማለት ነው። ከዛ አይዞሽ አታልቅሽ፣ እኔ እንደናንተም እንዳባትም እሱ ሆኖ ልጅሽን ታሳድጊያለሽ፣ እኔም አንቺም እዚህ ሆነሽ ትማሪያለሽ። ከፈለግሽ ስራ መስራትን ከፈለግሽ እዚህ በረንዳ ላይ ነው ሻይ ቡና ዩኒቨርሲቲ በረንዳ ላይ ነው። ከፈለግሽ ሻይ ቡና እዚህ ትሰሪያለሽ፣ ከኛ ጋር ትኖራለሽ። ቤት ኪራይ ምንም ለልጅሽ የሚያስፈልግ ነገር አያስጨንቅሽ፣ አታልቅሽ፣ እኔም እኮ ሴት ልጆች አሉኝ ብላ ጌጤ ትባያለሽ። በቃ አስጠናናችኝ ማለት ነው። ከዛ ዛሬ የትም አትሄጂም እዚህ ደሪ፣ ልብሴ ተቀዳዶ ምናምን ቆሽሿል ምናምን ነይ ተነሽ ሻወር ግቢ። ህፃኗንም ሻወር አስገባት። ግቢ ውስጥ የሰው ልጅ ነበርና ከነሱ ልብስ ወስደው ምናምን አለበሷት እሷን። እኔንም ቀየሩልኝ ቢጃማ። በቃ ፀጉሬን አጠቡኝ ምን አሉኝ፣ ተንከባከቡኝ በቃ። ከዛ አደርኩ እነሱ ቤት እዛ አድሬ ነጋም ጠዋት ላይ የነበረብኝ ቤት ኪራይ ብር ነበር። እሱን ከፍለው እቃዬን የልጄ ልብሶች የኔ ልብሶች ምናምን ጠቅልለን ወደ እነሱ ቤት ገባሁ።
እነሱ ቤት ገብቼ እየኖርኩ ምናምን አብረን እየኖርን በቃ ደስተኛ ህይወት ማሳለፍ ጀመርኩ። እዛ ውስጥ እኔም አልራብም፣ ልጄም አትራብም። ምን አትል በቃ ሰዎቹም ለእኔ ያላቸው አመለካከታቸው ጥሩ ነበረ። ለልጄም ያላቸው አመለካከት ጥሩ ነው። እዛ ሁኜ እንትን ያልኩ ስራም እየሰራሁኝ ላሞች ምናምን ስለነበሩ ሚጣን ጌጤ ስትይዛት እሷ ዩኒቨርሲቲ ግቢ ቤት ይኑራቸው እንጂ በቃ እንዲህ እንደ ሀብታም ሆኖ መኖር አይፈልጉም። ዝቅ ብሎ ነው የሚሰሩት። ዩኒቨርሲቲ ግቢ ነበረ። እዛ ሂዳ የዩኒቨርሲቲ ተማሪዎች ምግብ ትሰራለች ጌጤ ማለት ነው። እሷ ሂዳ ጠዋት በሌሊት ተነስታ ትሄዳለች። እኔ ደግሞ ጠዋት ተነስቼ ለባባ እና አንድ ሴት ልጅ ያለች ትልቅ የኔ ኩያ ናት። ለእነሱ ለሚጣ አድርጌ እኔ ቁርስ እሰራለሁ። ምን እላለሁ በቃ መተጋገስ ጀመርን። ህፃን ነሽ ብለው ልብስ አያሳጥቡኝም የነበረው ማና ሀይባ ማርያም። ከዛ ልብስ እነሱ ትልቋ ልጅ ያለች እነሱ እሷ ናት የምታጥበው። የኔ ኩያ ናት ግን በቃ ትጎጃለሽ፣ አቺም እኮ ህፃን ነሽ ምናምን ይላሉ። አንዴ ቆይ ሀቡ በሮድ ቀጠልኩኝ ምናምን አባትየው ናና ያት ምናምን ሲባል አይመጣም። ልጁን ለማየት ራሱ ፍላጎት የለውም። እንደዛ ከነሱ ጋር እየተጋገዘ ምን እያል ልጄንም እየተንከባከቡ እንደ ልጅ ያዩልኝ 8 ወር 6 ወር ገደማ እነሱ ጋር ተቀመጥኩኝ። ከዛ በመጨረሻ ስራ መስራት ከፈለሽ ወጣ ብለሽ መስራት ትችያለሽ፣ አዲስ አበባ ሂጂም ስራ ለስራ ካልሽም ሂጂ፣ ሚጣን እኛ እንይዛታለን። እንደዚህ የሚሉኝ 2016 ላይ ነው። 2016 ሚጣ 2 ዓመት ሲሆናት ማለት ነው። 2 ዓመት ሆናት ማለት ነው። 2 ዓመት ሆናት ሚጣ። ከዛ መሄድ ከፈለሽ ሂጂ። ጦት ደግሞ ላም ምናምን ስለነበረ እኔ ስራ ለመስራት በሌላ ላሞች ምናምን ይዤ ስወጣ አብልቼ ለመመለስ የእሷን ጡት ትጠባ ነበረ ሚጣ ማለት ነው። የሴትዮዋን ጡት ማለት ነው። ይሄን ያክል ነው የሚወዷት የነበረው። እኔ ሂጄ ምናምን ስታለቅስ አልተኛም ስትላቸው የእሷን ጡት ሰታል ታስተኛታለች ምናምን። ስመለስ ብላ ደግሞ የጡት እናቷ ሆናለች ማለት ነው። ለልጅ የጡት እናቷ ይባላል። ታለች ታባሃለች ተኛች። እኔ የሆነ ቦታ ሲሄድ የሷን ጡት ጠብታ ትተኛለች። ከዛ እንደዛ የሆነ ወደ 6-7 ወር ገደማ እነሱ ጋር ከተቀመጥኩ በኋላ በቃ ሰርቼ ራሴን እንትን ማለት አለብኝ የሚል ነገር ውስጤ ላይ መጣ። 16 ዓመት ይዛኔ ሆኖኛል። 16 ዓመት ሞልቶኛል። በቃ እኔም ሂጄ ልስራ በቃ አልኳት። ጌጤ ነው የምትባለው። ቁጭ ባልንበት ራት በልተን ምናምን ባባ እኔ ስራ ሂጄ ወጥቼ መስራት ፈልጋለሁ፣ እናንተ ላይም ቁጭ ብዬ ሸክም ሆኜባችኋለሁ፣ ግን ያን ነገር እንዳቅ አይፈልጉም። እኔ ሸክም ሆነችብን እንድል እንዲሰማሽ አይፈልጉም። እንደዛ እኔ በቃ ወጥቼ ለልጄ ወደፊት ህይወት መስራት አለብኝ፣ አዲስ አበባ እንድሄድ ፍቀዱልኝ አልኳቸው። አስቢበት መድኃኒት መጀመሪያ ቁጭ በይና አስቢበት እና ወስኝና ንገሪኝ፣ ሳምንትም ሆነ እንሰጥሻለን፣ ወስኝና ንገሪኝ አሉ። የዛኔ 2016 አዲስ ዓመት አልፎ ነበረ። የሚጣ 2 ዓመት አክብረን ምናምን ነው። ከዛ አስቢበትና ትሄጃለሽ አሉኝ። አሰብኩበት ምናምን በቃ ልሄድ አልኳቸው። እሺ ሂጂ ነው ያሉ። ስልክ ያን ያልነበረኝም ትንሽ ስልክ ጌጤ የምትጠቀመው ነበረ። እሷን ሲም ካርድ አውጥተው እሱ ላይ አድርገው ሰጡኝና ሂጂ እሺ ይቅናሽ ብለው ልብሴን አስይዘው አሰናበቱኝ። ልጄን ይዘው ማለት ነው። ማን እንዲህ ሊያደርግልሽ ይችላል? አሁን ሀቡ የራስሽ የኔ ዘመዶች እንደዛ አንቋሸው ይጣሉኝ። ትክክል። እነሱ ባዳን ዘመድ አደረገልሽ ፈጣሪ። ዘመዱ ባዳ ሲሆን ከዛ ችግር የለም ሂጂ እና ስሪ፣ ለእኛ ገንዘብ ልካለው ምን እላለሁ ብለሽ እንዳትጨናነቂ፣ ራስሽን ለማውጣት ብቻ ሞክሪ ብሎ በቃ ብዙ ነገር መከሩኝ ማለት ነው። እሺ ብያቸው መጣሁ ምናምን እዚህ የኖርኩት እኔም አዲስ አበባ መጣሁኝ። ቀጥታ እንደመጣሁኝ ስራ ደላላ ቤት ገባሁ። እንደመጣሁ ቃሊቲ የምትባል ከተማ ነው የገባሁት ማለት 2016 ላይ ቃሊቲ የምትባል ከተማ መጥቼ እየኖርኩኝ እየሰራሁኝ ምናምን እየኖርኩ እዛ ሁኜ ክፍለ ሀገር ሁኜ ያልፈለገኝ የልጅ አባት እዚህ ስመጣ እንቅፋት ሆነብኝ። እዚህ መጥቼ ማለት ነው አዲስ አበባ መጥቼ ራሴን ለማቅናት ዝቅ ካልኩበት ከፍ ለማድረግ ስሞክር ምናምን ሰው ቤት መስተንግዶ አገኘሁ። አሳ ቤት ነበርና ሞጆ ነው አገኘሁ እና ገባሁኝ። 1500 ብር ነበር ደሞዙ።
ገብቼ መስራት ጀመርኩ። እዛ ቤት እየሰራሁኝ እዛ ቤት ወደ 6 ወር አካባቢ ሰራሁኝ። እዛው ቤት ላይ ቁጭ ብዬ ማለት ነው። ለካሱ እያጣራ ያለሁበት ሊመጣ ፈልጓል። የልጅ አባት ማለት ነው። ከዛ እያጣራ ምናምን መጣ። በቃ እንቅፋት ሆነብኝ ስራዬ ላይ ማለት ነው። ሞጆ ድረስ መጣ። ከዛ ከኛ ሀገር ሞጆ መጀመሪያ እዚህ ስራ አግኝቷል ነበረ። ምንድነው ሆሳና ስራ አግኝቶ እዛ እየሰራ ነበር ሆሳና። ለካ ጓደኞቹ እዚህ አዲስ አበባ ጓደኞች አሉት የሱ። ከዛ የሱ ጓደኞች ጋር አነጋግሮ ፎቶኝ ምን ብሎ ምናምን ያለሁበትን ከተማ ነግረውት እዛ ሊፈልገኝ መጥቷል። አገኘኝ። ስራዬ ላይ እንቅፋት ሆነብኝ። በቃ እንዳልሰራ መጥቶ ይበጠብጠኛ ምናምን። ወጣሁኝ። ከዛ እንዲያስረግዙ ባዶ ቤት ጥሎሽ ለረሃብና ለችግር ጥሎሽ የጠፋው አሁን ከካለት ቦታ ስትነሽ ምን ማረሳው ሀብዬ መቼ ማረሳው ማለት ነው። ለበጨው ለሷ ምግብ ፈትፍቼ የሰጧት ቀን በውሃ መቼም ከውስጤ ጠፋ ብለው አይጠፋም ማርያምን። እና ብርድ ላይ 2 ቀን ጨውና ውሃ እንጀራ ፈትፍቼ ማለት ነው የሰጠዋት። ራበኝ ስትለኝ ማለት በቃ ከአቅሜ በላይ ሁሉ ነገር ሲሆን አንድ እንጀራ ነበር ቤት ውስጥ፣ ሌላ ነገር ምንም አልነበረም። ሽንኩርት፣ በርበሬ ምናምን የምትይው ነገሮች የሉም። ውሃና ጨው ያለ መቼም ውሃና ጨው አይጠፋም የትም፣ እሱ አለ። በሳህን አረኩና ድስት ነበር ውሃና ጨውን አርጌ ፈተፈትኩት። ከዛ አንዱን እንጀራ ለ2 በላ ነው ልጄ ጋር ማለት ነው። በልተን እሱን አስቀምጬ ከበላማ ትንሽ ደግሞ ለጧቷ ብዬ ማታ ነበር ለጧቷ ብዬ አድጅብልኝ ይበል ጧት ትበለዋለች ብዬ ነው ያስቀመጥኩት። ቀንሼ ማለት ነው ከእንጀራ ላይ ቀንሼ ያስቀመጥኩላት። ፈትፍቼው በጨውና በውሃ ፈትፍቼው ጧት ስትነሳ ሰጠኋት። እሱ ምግብ ያ ቀን በቃ እርሺ ብትይኝ አይረሳኝም። በቃ እኔ መቼም 2 ቀናቶች ለኔ በጣም ከባድ ናቸው የነበሩት። በጣም ብዙ ነገር ያደረኩባቸው ቀናቶች መቼም አልረሳውም። በቃ የማይረሳ ቀን ነው እሱ ነው። አሁንም እያጠነከረኝ ያለው እሱ ነው። አሁን ያን ሳስበው ያለሁበትን አሁን ላይ ያለሁት በቃ ትልቅ እንደሆነ አድርጌ ነው የማስበው። ትልቅ በቃ ቤተ መንግስት እንደምኖር አድርጌ አስበዋል። አሁን ያለሁበትን ህይወት ማለት ነው። ለዛ ብቻ ሳይሆን አሁን ያለሽበትን አፕሪሼት እንድታረጊ ብቻ ሳይሆን ያሳለፍነው መከራ በሱ ምክንያት ስታስቢ ጠንካራ ትሆኛለሽ። ስታስቢ እጅ አትሰጪም። ያንን ስታስቢ ገብቶሻል። ወደኋላ አትመለሽም። ወደኋላ አትጎተችም። አሁን ያለው አዲስ አበባ መስተንግዶ ተቀጥረሽ እሱ ፎቶሽን ለጓደኞቹ ምናምን ልኮ አፈላልጎ ያለሽበት ድረስ መጣ። እሱ ጋር ነው ያውቀው። መጣ። ከዛ ስራዬ ላይ ጫና ፈጠረብኝ ሰውየው። በቃ ይመጣ ሲደብሸኝ ምናምን ባለቤቱ መዲ አንቺ ጥሩ ልጅ ነሽ፣ ግን በቃ ምንም ማድረግ አልችልም። ሚስቱም ደግሞ ደግ ነበረች። ምንም ማድረግ አንችልም። እዚህ መጥቶ የረበሻን እስከሆነ ድረስ ስራሽን በስራ መቀጠል አልቻልሽም። ሌላ ስራ ፈልጊ፣ በቃ ደላላ እንትን በይና ሌላ ስራ ፈልጊ አሉኝ። እዛ ሁኜ ደላላ ፈራው። ትንሽ ብርም ስለነበረኝ ድርጅት ለመስራት አስተብኩ። ተመላላሽ ማን ነው ቃሊቲ እና ለደላላ ተናገረ ቤት እንዲፈልጉልኝ ተናገር። 6 ወር ምናምን ስሰራ ወደ 6000 መስተንግዶ እሱ ያበላቸብሽ ስራ አዳር ነበር የምትሰሪው? እነሱ ጋር ነበር የምታድሪው? እዛው ነው ማድረው። ምን ቁርስ ምሳራ ከነሱ አዳርም ከነሱ ሁሉም ነገር ከነሱ። 500 ደሞዝሽ ሙሉ ራስሽ ጋር ገቢ ተቀማጭ እና የሚያስፈልገኝ ለሴቶች የሚያስፈልግ ሞዴስ ሳሙና የሚያስፈልጉት ነገር ቢገዛ ነው በወር ሲመጣ ማለት ነው። ከዛ እንደዛ ሆኖ ወደ 5000 6000 ብር ያስቀመጥኳት ብር ነበረች በአካውንት ማለት ነው። ለደላላው ነገርኩትና ድርጅት ስራ ፈልግልኝ እና ትንሽ የቤት ደግሞ እስከ 2000 ብር እስከ 2005 ፈልግልኝና ተከራይቼ ልስራ አልኩት። ከዛ እሺ ብሎኝ ፈለገልኝ ምናምን አገኘልኝ። እዚህ ስራውንም ቤቱን ማገኘልኝ። መጣሁኝ። ምንጣፍ አልገዛሁኝም። ዝም ብሎ አፈር ነው መሬቱ ማለት ነው። ትንሽ አፍራሽ ገዛውና ሜትር 1 ሜትር ነው የምትባለው ትንሽ አንድ ሰው የምታስተኛ ናት። 500 ብር ነው ምናምን እሷን ገዛሁኝ። አንሶላ ነበረ እሱን ገዛው ምናምን ትናንሽ ነገሮች የሚያስፈልጉ ነገሮች አሉ አይደል? እነሱን ገዝቼ የመጀመሪያ ቀኔን እዛ ቤት አደርኩኝ። ከዛ የድርጅት ስራዬን መስራት ጀመርኩኝ። አሲካዬ ኢንቫይት አድርጌሻለሁ ውዴ፣ አክሰፕት አድርጊና ግቢ ማለት
ኔትወርኳ ነው መሰለኝ። እሺ እናቴ ይቅርታ። እንደዛ እየሆነ ቤቷን ምናምን እንደዛች እየሆነች እዛች ላይ እየኖርኩኝ ድርጅቱን ስራ 3500 ነው ያገኘው። ሶፍት ድርጅት ነው ቃሊቲ ተራሊያ ሰፈር። ከዛ ሚጣ 3 አመት ሆናት 2017 ላይ ማለት ነው። 3 አመት ሲሆናት እዛ ነው የተቸገርኩኝ ናና እርዳን ባልኩ ሰዓት ያልሄደው የልደቷ ቀን የሰዎቹን ስልክ አፈላልጎ ምን ብሎ ጥቅምት 30 ለልደቷ ለሰዎቹ ጋቢ ምናምን ገዝቶ ሄደ። አሁን ስራ አለሽ አገባለሽ ስራ አለሽ አገባለሽ ከጣለሽ ቦታ ተነስተሻል። እነሱ ጋር ሄደ ምናምን ከዛ ምን ብሎ እንዳሳመናቸው ብቻ አላቅም። ፈጣሪ ያውቃል። ያወሩት እነሱ ስለሆነ ተቀምጠው ያወሩት ምን እንዳላቸው ብቻ አላቅም። ችግር የለውም እሺ ካለች አብራችሁን ኑሩና ልጃችሁንም ወስዳችሁ ማሳደግ ትችላላችሁ፣ እኛ ምን መክራታለን ምናምን ነገር አሉ ማለት ነው። ደወሉልኝና መድኃኒት አቤት ዘሪሁን እኮ መጥቶ ነበርና እንደዚህ ብሎ ፋሲካ ኢንቪቴሽኑ ማይመጣልሽ ከሆነ አሁንም ድግሜ ለ4ኛ ጊዜ ኢንቫይት አድርጌሻለሁ። ካልመጣልሽ ከቲክቶክ ውጪና ፌስቡክ ወይ ዩቲዩብ ደርሰሽ እንደ አዲስ ግቢ ቲክቶክ ላይ ወይ ስልክሽን ስዊች ኦፍ አድርገሽ ኦን አድርጊው። ስልክሽ ስታክ አድርጎ ነው የሚሆነው። እሺ እናቴ። ከዛ ሰዎቹን አሳምናቸውና እናናግራታለን አሉት። አናገሩ ምናምን እነዛ የጠሉኝ እህቶ አክስቶች ምናምን ጋር ሄደ ልጅ ማለት ነው። እነሱ ሊጠይቅ ሄደ። ከዛ እነሱ ጋር ሂዶ እነሱ እኔን ተወቃሽ ማድረግ ጀመሩ። ደውለው እኔ ጥፋተኛ እንደሆንኩኝ። የት ነበሩ ትናንትና ስትቸገሪ፣ ትናንትና ስትራቢ፣ መውደቂያ ስታጭ የት ነበሩ? ምን አውቃለሁ። ከዛ በኋላ ደወሉና አንቺ ነሽ ጥፋተኛ፣ እንዴት ታደርጊያለሽ? በቃ ይሁን እኔን በቃ እኔ ከዝቅ ብዬ እኔ ይቅርታ እንድጠይቀው ያለ አይደል እንደዛ እኔን መናገር እኔን እንደዛ መናገር ምናምን ጀመሩ። ያንቺ ጥፋት ምንድነው? አስረግዞ ጥሎሽ ሲሄድ ምን ራስሽን አለማጥፋትሽ ምንድነው ጥፋትሽ? እኔ ምን አውቅላችኋለሁ? አንቺ ነሽ በጸባይ ብትይው እንዲህ አይሆንም ነበር፣ በጸባይ ስላልያሹ ኦኬ ምናምን አሉኝ ማለት ነው። እኔ ሲሉኝ በቃ እናንተ በእኔ ህይወት አያገባችሁም፣ ስለዚህ ተውኝ አልኳቸው። ከዛ አንድ ባዳ ሰውዬ ደግሞ ነበረ፣ እሱን በመሀል አላስገባውልሽም። እኔ እንትን በጣም ቸግሮኝ የጴንጤ ቸርች ሄጄ ነበረ። እንትን ማለት ጴንጤዎች የዛ ሰዓት ይረዱ ነበረ ምናምን ሄጄ ነበር እዛ እና እዛ ሄጄ የሆነ ሰውዬ ነበረ አገኘሁት። የቸርቹ እንትን ነው ምንድነው ቅኛ ቄስ እንደምንለው ነገር ነው። ፓስተር ከዛ እሱን አገኘሁት ምናምን። ከዛ የተወሰነ ብር ምናምን አሰባስበው ሰጥተውኝ ነበረ። ከዛ እንደ ልጁ ነው የሚያቀርበኝ የነበረው። ትልቅ ሰው ስለነበረ እንደ ልጁ ያቀርበኛል እና ሲከፋኝ ምናምን ደውዬ አማክረዋለሁ። ከዛ እንደዛ የሆነብኝ ምናምን ተሜና የሚባለው ሰውየው እና ይሄ ነገር ሲፈጠርብኝ የሆነ ችግር ሲደርስብኝ ደውዬ አማክረዋለሁ። አንዳንዴ ደውዬ እንደዚህ እኮ ተሜ ምን ይሻላል ከሱ ጋር ተመልሰሽ ካልሆንሽ እያሉ ነው ቤተሰቦች። እኔ ደግሞ ከሱ ጋር መሆን አልፈልግም፣ ምን ላድርግሽ ተሜ አልኩት። ከዛ እንደ አባት ነው በቃ ይመክረኝና ከሱ ጋር መሆን መቀጠል ትፈልጊያለሽ? አልፈልግም ማለት እኔ አልፈልግም፣ ያረገኝን ነገር ሁሉ ታውቃለህ ነግሬህም አለሁኝ እና እኔ አልፈልግም አልኩት ስለው እነሱ የሚሉትን ተያቸው፣ ልብሽ የሚልሽን ተከተይ፣ እኔ የምልሽንም አትከተይ፣ ልብሽ የሚልሽን ተከተይና ያንቺን ውሳኔ ወስኛለሁ ሲለኝ እኔ አልፈልግም በቃ እኔ ከሱ ጋር ካንተ ጋር መቀጠል እኔ አልፈልግም። ልጅህን ሂድና አያት ስትፈልጋት፣ እኔም ስፈልግ ሂጂ አያት አለሁኝ። ሌላው ነገር እዚህ ጋር በቃ እናቁም አልኩኝ ማለት ነው። ከዛ እንደዛ ሆኖ መጣ ተመልሶ እነሱ ጋር ሂዶ ምናምን ከአክስቶቼ ጋር ከአጎቶቼ ጋር አውርቶ ተመልሶ መጣ ወደ ሀገሩ ማለት ነው። እዚህ ስራ ወደሚሰራበት ከተማ ወደ ሆሳና ተመልሶ መጣ። ለካ እኔ እዛ እየተራብኩኝ እየተጠማሁኝ ሆሳና ቦታ ገዝቶ ቤት እየሰራ ነበር። እሱ ለእኔ 500 ብር ሲልክ እሱ የወደፊቱን ቢላ እየሰራ ነው የነበረው ማለት ነው። አንቺና ልጅ ተራቡና ጫው በውሃ በእንጀራ ፈትፍታችሁ ስትበሉ እሱ ቤት እየገነባ ነበር የነበረው። ከዛ በቴሌግራም ላከልኝ ምን ቤት 2017 ቤቱን ሰርቻለሁ እና ከፈለግሽ በልጃችን ስም እናድርገውና አብረን እንኑር ብሎ የሰራውን ቤት በቴሌግራም ላከልኝ። እኔ አልፈልግም ወይ ደግሞ ቤቱን በልጄ ስም አድርገው እና እመጣለሁ። መጀመሪያ በልጄ ስም አድርገው። እኔ ለምን በልጄ ስም ካረገው ሌላ ቢያገባም
ቤቱ ለልጄ ይሆናል ብዬ በማሰብ ነው ዝም ብዬ አዙርላትና እኔ እመጣለሁኝ ነገር አልኩት ስለው አይ አይሆንም አለኝ ምናምን በቃ እንደዛ የተባባልን የተጨቃጨቅን ምናምን የተጨቃጨቅን ቀናቶች ሄደው ባለፈው እኔ ለአዲስ ዓመት ሚጣ ጋር ሄድኩት ማለት ነው 2018 ላይ ሲሄድ ለካ እሱም ሄዷል እኔ አላወቅኩትም መሄዱን ከዛ ሄድኩኝ ምናምን ሲሄድ ተገናኘ ለካ እሱ እኔ እዛ አግኝቶኝ ነገሮቹ የረሳኋቸው መስሎታል አቡ ሁሉ ነገሮች ከውስጥ ያውቻቻ የደለትኳቸው በቃ ፎርማት የተደረጉ ነው የመሰለው ከዛ አብረን እንድናድር አብረን ወደ ሆሳዕና እንድንሄድ እዛ የሰራ ቤት ላይ እንድንኖር ምናምን መጎትጎት ጀመረ ምናምን ከዛ መጨረሻ አይሆንም አልኩት ትቼው ሄድኩኝ ወደዚህ በዓሉ እንዳለፈ እኔ ትቼው ወደዚህ መጣሁኝ ወደ አዲስ አበባ ተመልሼ ማለት ለካ እሱ እዛ ቀርቶ ልጄን ትስጠኝ ባዳጋ ነው ያስቀመጠችው ብሎ ክስ ጀመረ አየሽ በጸባይ ሞክሮም ቢስትዩ በግድ ይሄድ በክስ ጀመረ ማለት ነው በክስ ጀምሮ ተጠራሁኝ ፍርድ ቤት መቼ ይልታ ነው በአራት ሚጣ ልደቷ አልፎ የአራተኛ ዓመት ልደቷ ጥቅምት ተከብሮ ታሳስ ላይ ተጠራሁኝ እኛ ሀገር ፍርድ ቤት ማለት ነው ኦኬ ተጠራሁኝ ምንም እጄ ላይ ምንም ገንዘብ ምንም አልነበረም ከሰው ምናምን ለምን ተበዳድሬ ምናምን ነገር ሄድኩት ማለት ነው ከዛ ሂጄ ምናምን ደግሞ አንዳንዴም የኢትዮጵያ ህዝብም ደግሞ እግዚአብሔር ይስጠው ማርያም ሂጄ ምናምን ባዳጋ ነው የምታስቀምጠው ልጅቱንና እንዴት ነው ለሱ ሊወሰንለት ነበር ወሰደና አሳድግ ሊባል ከዛ ያለው ነገር ምስክር አለሽ እንዴ በእርግዝናሽ ሰዓት ጥሮሽ እንደሄደ ምስክር አለሽ ሲባል የኢትዮጵያ ህዝብ ከአንዳንድ ነው በቃ ለምስክርነት የመጡልኝ ማለት ነው የጠየኳቸው ሰዎች ምናምን አላሳፈሩኝም ሄዱ ፍርድ ለኔ ተፈረደልኝ ልጅቱን እንዳሳድጋት መጥቶ እንዲጠይቅ በመጣ ቀን ሄዶ እንዲጠይቅ ለኔ ተፈረደብኝ ሰጠዋት ልጅቱ መልሼ ለነሱ ሰጠዋትና እኔ ወደዚህ ተመልሼ መጣሁኝ አሁን ደውሎ አሁንስ ምን ይለኛል ህይወትሽን ነው ማመሰቃቀልልሽ በቃ የኔ ካልሆንሽ የማን ማቶኝም ህይወትሽ በቃ መስቀልቅሉ ነው ማረግልሽ አሁን በርግጥ በፊት ከነበርኩበት ህይወት አሁን ተሻሽሎልኝ ሳይሆን እንትን በቃ ያለሁበት ከበፊቱ የተሻለ ነው በሚለው አይ አይሆንም ምናምን አልኩት ተሰዳደብን በሰው ሊያስወጋኝ ምናምን እዚህ ልኮብኝ አዲስ አበባ ቃሊቲ ማረሚያ ክስ ጀምሬበት ነበር ያስወጋሽ ላይ በጩቤ ሊያስወጋሽ አንቺ ልጁንና ልጄን ከልክለሽኝ ብሎኝ ያስወጋኝ ምናምን ብሎ ተጩሄ ነው ሰው ያተረፈኝ ማለት ነው እዚህ ማርያም ሰርጢ ማርያም ቤቴ የኔ ቤት ልጁንና አንድ ነገር ብትሆኚ ብትሞቺስ ልጁ ነገ እናቴስ ብትለው ምን አውቃለሁ እሱ አላሰበው ይሆናል ከዛ ጩሄ ምናምን ፖሊስ ጣቢያ ነበር እዚህ እኛ ጋር ቃሊቲ ማርያም ሰርጢ ማርያም የሚያውቀው ሰው ይኖራል ነበረ ፖሊስ ጣቢያ ማለት ነው ስጮህ ፖሊሶች መጡልኝ ሲመጡ ሊወጉኝ የነበሩ ልጆች ተያዙ ከዛ ክስ ጀመርኩኝ እኔ ክስ ጀምሬ ምናምን ለምን እንዲል ታረግ ቻልክ ምናምን ተብሎ እነዛ ልጆች ተጠየቁ መጀመሪያ እሱ ያርግ ስለማይታወቅ ለምን ልታረጉ ፈለጋችሁ ምናምን ሲባሉ እንደዚህ የልጁ አባት ነበረ እሱ ነው እንድንወጋት ያዘዘን ብር ከፍሎን ነው ለኛ ብር ከፍሎን ነው አሉ ማለት ነው እዛ ጋር ሲጠየቁ ከዛ እሱ ተደውሎለት ተጠራ ምናምን መቶ ምንድነው ችግር ምናምን ተባለ ጠየቅ ልጄን በፍርድ ቤት ተፈርዶላታል ግን ልጄን ለምንድነው አላሳይ ማለችኝ ከለከለችኝ አልከለከልኩት እኔ እዚህ ነኝ እነሱ የሚያናገር ሄደው ያሳዩታል እስከ ዛሬ ከመካሰሳችሁ በፊት እየሄደ እያያን ነበር እንዴ ምን ከለከለው አውቆ ካልሆነ ማንም የከለከለው አልነበር በቃ በዛ ተናድጄ ምናምን ተባለ 2 ወር ፈረዱበት ቃሊቲ ማረሚያ ማለት ነው 2 ወር ተፈረደበት እስሩን ጨርሶ 2 ወሩ ወጣ ከዛ ባለፈው በእኛ ጋዛ የክርስትና እናቴ ጋር እንትን ነመዚ የሚጣይ ተቀመጠችበት ጋር እንትን ነበረ ለቅሶ ነበርና ሄድኩኝ ሲሄድ ለካ እሱ እዛ ያለው ቤት ጨርሶ እንትን ሽጦ ምናምን ወደዛ ገብቷል ሚጣጋ አካባቢ ቀርቦ ማለት ነው ወደዛ ገብቶ ሄድኩ ሲሄድ እሱም አለ ምናምን ከዛ በቃ ከቤት ለመውጣት ተሳቀኩኝ ሀቡ በቃ በጣም ፈራሁኝ ምናምን
ያረገብኝን ነገር ምናምን ነገርኳቸው ለነሱ ነግሬያቸውም ከቤት ለመውጣት በቴክስት ምናምን ስልክ ሲም ካርድ አሁን ቀይሬ ነው ቴሌግራም ኢሞ ምናምን የምጠቀምበት። በፊት 01 ቤት ስልክ ነበር የምጠቀመው ቴሌ ማለት ነው። አሁን ቴሌ አልጠቀምም፣ ታፋሪ ነው የምጠቀመው። ቴሌግራሜን፣ ቲክቶኬን ሁሉ ነገሮችን ቀይሬ እንዳዲስ ነው ይሄ ሁሉም ነገሬ ማለት ነው። ከዛ ፈራው በቃ መውጣት። በኢሞ በቴሌግራም ይሰርበኛል፣ እገልሻለሁ አንቺ ከማንም ጋር ዛየሽ ከማንም ጋር የተጋደምሽ ምናምን ብሎ ቤት እዛ ለቅሶ በነበርንበት ሰዓት መጥቶ እቺ ቅሌታም ልጃችሁን እቺ ወርደታ ምናምን በቃ የሌለ ሰው ፊት ይለ አዋረደኝ ምናምን ምንም ማድረግ ማስችው ነገር የለም። ዝም አልኩት፣ በቃ ጸጥ አልኩት። እኔ ወደ አዲስ አበባ ተመልሼ የመጣው ያለቅሶ ምናምን ሲያበቃ ወደ አዲስ አበባ መጣሁኝ። አሁን አንገናኝም ከሱ ጋር ልጄ ማግኘት ስፈልግ ደውዬ አገኛታለሁኝ። በኢሞን በቴሌግራም በሁሉም አገኛታለሁኝ። አሁን ምን ለማለት ፈልጌ ነው ሀቡዬ ማለት ብዙም ባይሆን አንዳንድ ሰው ከዚህ ታሪክ ሊማርበትም ላይማርበትም ይችላል። እንግዲህ ብዙ ያስተምራል። የኔ እናት አስተማራቸው። አሁን መስተንግዶ እየሰራሽ ነው? አሁን ድርጅት ገባሁ አላልኩሽኝም? ከዛ ከመስተንግዶ ከወጣሁ በኋላ ድርጅት ገባሁኝ። ከዛ ድርጅቱን የሰራሁኝ ሰሞኑን ድርጅቱ ስራ ሰው አንፈልግም በቃ ልቀቁ ምናምን ብሎን ሁላችንም ለቀን አሁን ስራ የለኝም። አሁን ዝም ብዬ ቁጭ ብያለሁ። ሌላ ስራ ይፈልኩ ነው። አረብ ሀገር መምጣት ትፈልጊያለሽ? እድሉ ባገኝ ልጀምር ብዬ ሀቡ እንትን ልደት ካርድ ምናምን ሂጅ አምጥቻለሁ። ግን አሁን ላይ አቅሙ ስለሌለኝ ነው ዝም ብዬ ያለሁ። ልደት ካርዴን፣ የቀበሌ መታወቂያን ሁሉ ነገር ያስታግጄ አስቀምጫለሁ። ላሳይሽም እንችላለሁኝ። እንትን ስራ ገንዘብ ላይ ስለቀረሽ ታዲያ ፓስፖርት ለምን አታውቂም? ፓስፖርት ማውጣበት ብር እጄ ላይ አሁን የለም። እንትን ፓስፖርት አሁን አንተን መደበኛው በስንት ወር እንደሚወጣ አላውቅም። መደበኛው 5000 ነው ሲሉ የነበረው፣ አስቸኳይ 27000 እና 30000 ብር ያሉት። እሺ ስለዚህ ጋይስ ፓስፖርት እናግዛትና ፓስፖርቷን ታውጣ፣ ከዛ አረብ ሀገር እንድትመጣ እናርጋት። እኔ ብመጣ እንትን ማለት ሐሳቡም ስላለኝ ነው ያው ልደት ካርድ ያውጥቼ ያመጣሁት። ገና የ18 ዓመት ነሽ። አሁን 2019 ተቆጣጣ። አሁን ከሁለት ወር በኋላ 3 ወር በኋላ 19 ይሆናሻል። ልጅ ነሽ። ስለዚህ መተሽ ሰርተሽ የራስሽንም የልጅሽንም ህይወት ለውጭ። ግን ከዚህ ሰውዬ ጋር ምንም አይነት ኮኔክሽን ምንም አይነት ግንኙነት መጀመሪያም እንትን ማለትም አልፈልግም ሀቡ። አሁንም ከሌላ ሰው ጋር ግንኙነት የለኝም፣ ግን ከሱ ጋርም ደግሞ በጭራሽ መቀጠል አልፈልግም። ያሳለፉትን ህይወት እኔ በሱ በልጄ የተፈተንኳትን ፈተና እኔና እግዚአብሔር እናውቀዋለን። ማለት እኔ እቺን ለእናንተ የኔ 4 ዓመት ብዙ ነው፣ ለእናንተ በ30 ደቂቃ ኦልሞስት ወይ በአንድ ሰዓት ያስረዳዋችሁ የሚሆነው ለእኔ ግን ትልቅ ነበረ። ያ ሁሉ ነገር ረስቼው ከሱ ጋር መቀጠል የሚፈልግ ልጅ አይደለም። ያ በጣም ነው የሚያሳዝነው። ግን አሁን አንቺ አረብ ሀገር ሄድሽ፣ እሱ ልጅሽን አይወስድብሽም? እነሱ ጋር ከሆነች አንደኛ ለእኔ ስለተፈረደ ልጅቱንም ቢወስዳት አባቷ ነው ቢያሳድጋት፣ አባቷ እስከሆነ ድረስ ቢያሳድጋት መጥፎ ነገር እስካላደረገባት ድረስ። ምክንያቱም አሁን ኬጂ ተማሪ ናት። አሁን አቡዬ ቀጣይ ዓመት ኬጂ ተማሪ። ግን ምን መሰለሽ አባት እንደ እናት ለልጁ ይጠነቀቃል ወይ ነው ጥያቄው። እሱ ዝም ብሎ የሆነ ዘመድ ጋር ይጠነቀቅ ይችላል። ሴት ልጅ ናት። እሱ የሆነ ዘመድ ጋር አስቀምጧት ብትደፈርስ? ጎረቤትስ ሚደፍራት? እናት ናት ልጅን በጣም ጠንቅቃ የምትይዘው። አሁን እቺ ሴትዮ ጡቷን ልክ እንደ አንቺ የጡት እናት ሆና ጡቷን እያጠባች በጣም በጥሩ ሁኔታ አሳድጋልሻለች። አሁን እነሱ ጋር እንደሆነች ባያቅ፣ ቤታቸውን ባያቅ ጥሩ ነበረ። ገባሽ? ለመክሰስም እንዳያቅ አድራሻ ከቀየሩ እነሱ ተከራይ ከሆኑ ቤት ሌላ ተከራይ እንኳን አይደሉም ሀቡዬ፣ የራሳቸው ቤት ነው እንጂ ተከራይ አይደሉም። ተከራይ ቢሆኑ ቤት እንዲቀይሩና አንቺ በገንዘብ አረብ ሀገር ሄድሽ እንደምትረጃቸው ነግረሻቸው እነሱ ጋር ከልጅነታቸው ጀምሮ ስላሳደጓት ጥሩ ሰዎችም ስለሆኑ ለአንቺም ብዙ ስለሆኑ እነሱ ጋር ሆነው እንትንቲ ነበር። ግን አሁን ኦልሬዲ አድራሻቸውን ያውቃል። አረብ ሀገር መሄድሽን ከሰማ ልጇን ጥላ አንድ ሰፈር አይደለም የሚኖሩት፣ አንድ ሰፈር ነው እኮ የሚኖሩት። እንዴት አያውቅም ብለሽ ነው አቡዬ? ግን እንትን ኃላፊነቴ እኔ በራሴ ቃል አስገብቻቸው በቤተክርስቲያን ቃል አስገብቻቸው ነው ብሄድ እንኳን የሚሄደው
እንዳይሰጡ እንዳይሰጡት እንዴ ፖሊስ መጥቶ ህግ መጥቶ አምጡ ካላቸው እኮ መጥቶ የላቸውም ውዴ፣ ካለበዛ ይታሰራሉ እኮ። ግን አንቺ ምናልባት አሁን ኮመንታተሮች እንደሚሉት ውክልና ሰጠሻቸው እንደዛ የሚቻል ከሆነ እኔ ግን ህጉ እስከማውቀው ድረስ እናት ካለች ለእናት እናት ከሌለች ግን ለአባት ነው እንጂ እናት ሳትኖር አባት እያለ ለዘመድ አይቻልም። ገባሽ? ለሱስ ምን ዋስትና ኑሮኝ ለሱ ሰጠዋለሁ አቡ እንዳይወስድባቸው እኮ ነው የምልሽ። አንቺ አረብ ሀገር መሄድሽን ሲያቅ እንዳይወስድባቸው ከሱ ነው የምልሽ። ካሉን አንቺ ውክልና ስጫቸውና ህጉ መስጠት ይቻላል። ውክልና አላቅም፣ የህግ ባለሙያ መጠየቅ አለብን። እንደዚህ እስኪ ማቃቸው አሉ የሚሰሩ ፍርድ ቤት አናግራቸዋለሁ። እነሱ የህግ ባለሙያ አለ ዋትሳፕ ላይ ጠይቅልሻለሁ። በቃ ጠይቂልኝና አንቺም ጠይቂኝ የምጠይቅልሻለሁ እና አንድ አይነት መልስ ካገኘን ትክክል ነው ማለት ነው። ስለዚህ በድብቅ ብትሄድስ የሚል ኮመንት አይቻለሁ። ትክክል፣ እኔም እንደዛ ነበር ያሰብኩት። በድብቅ ብትሄድ አረብ ሀገር እንደሄድሽ ሳያቅ እዛው ለምን እየተከታተላት ሊያስወጋት የሞከረ ሰው እኮ ነው። ስለዚህ እየተከታተላት ሊሆን ስለሚችል ጥፍት ስትል የት ሄዳ ነው ብሎ አረብ ሀገር መሄዷን እንዳይሰማ እንጂ አረብ ሀገር መሄዷን ከሰማ አንደኛ በልጇ እያሳበበ ብር እንድትልክ ሊያደርጋትም፣ ሁለተኛ እሷን ለማቃጠልም ከሰዎች ልጅቷን ሳይፈልጋት ለልጅ ፍቅር ቢኖረው አስረግዞ በረሃብ ጥሏት ይጠፋል። ለልጅ ፍቅር ቢኖረው እሷ ተርባ ሰርግ ቤት ገብታ ምግብ እስከምትለምን ድረስ እንጀራ በጨውና በውሃ ፈትፍታ እሷና ልጇ አንድ እንጀራ ለምሳ ለእራት በልተው እንደገና ለቁርስ ለልጇ እስከማስተረፍ አንድ እንጀራ ሶስት የተሰነጣጥቆ እንዲህ ረሃብን በሀገሯ ላይ እስክታይ ድረስ ያስችለዋል። ጥሏት ይሄዳል። የልጅ ፍቅር ያለው ወንድ ሚስቱን አስረግዞ ጥሎ አይጠፋም። ሚስቱ እኮ ናት እኮ ተደራ ነው እኮ አጎቷ ድሯት ማለት ሰው አስረግዞ ጥሎ አይጠፋም። ስለዚህ ለልጁ ፍቅር ኖሮት ሳይሆን እሷን አለፈላት ጥያት የሄድኩት ቦታ አይደለችም ተነሳች ከጣልኳት ቦታ ብሎ እንደገና ሊጥላት ስለፈለገ ነው። አሁንም እጁ ላይ ብትገባ በስነስርዓት አይዛት። በችግርሽ ጊዜ ጥሎሽ የሄደ ሰው ትንሽ ቀና ስትይ ከመጣ እንደገና ሊጥልሽ ነው። በፍጹም እኔ ይቅርታ እሱ እንዲወስዳታል ምናምን ወደ ውጭ መሄድ ምናምን ይሄን በፍጹም አላሰብኩም። እግዚአብሔር ሊወስዳት ይችላል። ምክንያቱም እናት ካለች እናት ካልሆነ አባት ነው። ስለዚህ እንትን በይ የህግ ባለሙያ ጠይቂ። ከዛ በኋላ እንትን እንላለን። አረብ ሀገር እንድትመጭና እንድትሰሪ እናደርጋለን። ስልክሽ ትሰጭኛለሽ። የፓስፖርትሽን መደበኛ ስንት ጊዜ ነው የሚፈጀው? መደበኛው አሁን ተሻሽሎ በ2 ወር ምናምን እየሰጡ ይመስለኛል። የሆነ ልጅ እዚህ አውጥቶ 2 ወር ቪዲዮ አስቸኳይ 27,000 ያልሽው አስቸኳይ ስንት ነው? ስንት ጊዜ በስንት ጊዜ? አስቸኳይ 27,000 በ2 ቀን። ኧረ ተይ በ2 ቀን ነው እሱ። እሺ ጋይስ፣ እኔ መደበኛውን ቢሆን እኔ ብቻዬን 27,000 ይበዛብኛል። ትናንትና ምራሱ አሁን እኔ ማለት እንድትጨናነቅብኝ 5,000 ነው 7,000 አንቺ 5,000 ያልሽ ኮሜንታተሮች 7,000 ያሉ። መደበኛውን ቢሆን እኔ ብቻዬን ራሴ ፓስፖርትሽን ይዤ ነበረ። ግን መደበኛው 2 ወር የሚፈጅ ከሆነ 2 ወር ረጅም ነው። እንዳልሽው ደግሞ በ27,000 በ2 ቀን የሚወጣ ከሆነ ጋይስ እናግዛትና ታውጣ ፓስፖርቱን እና ከዛ አረብ ሀገር እንድትመጣ እና ፓስፖርቷን አንድ ሰው ወይ 2 ሰው ቢችል እኔ ደግሞ የሚወስዳት ሰው ደግሞ ፈልግና ከዛ በኋላ ደግሞ የእንትን አለ የሜዲካል እና የሲዩሲ አለ። እኔ ሀቡዬ በበኩሌ እኔ በራሴ 30,000 ብር እችላለሁ። የሚወጣልኝ ቁም ስላለ 30,000 ብር እኔ በራሴ እችላለሁ።